እንኳን ደህና መጣህ ይላሉ መልሳለ ድምጽህንም እንትን ለማለት ይሰማ እንደሆነ ለማረጋገጥ እሺ እንግዲህ ያው እንደ ፍተሻ ድምጽ የሚቆጠርልኝ እንኳን ደህና ቆያችሁኝ ልበል ያው በጥሩ ሁኔታ በስደት ሳይሆን እንደው በእንደዚህ አይነት ሁኔታ ባልመጣ የተሻለ ነበረ እንግዲህ እግዚአብሔር ካመጣውን ይደረጋል እንኳን ደህና ቆያችሁኝ በይልኝ መልካም በጣም እናመሰግናለን አቤ በጣም ነው የምናመሰግነው እንግዲህ ወገኖቼ ተሰምቷቸዋል አይደለ ወደ ስደት ዓለም ስለመጣ ነው አበባው የምታበረኩት ምንድነው ነገሩ እሺ ይሁን ለማንኛውም አቤ እንደት ነህ ደህና ነህ ሆይ ብዙ ጊዜ ፈልገን አጣን ከሀገር ወጣ በመባሉ ወጣ መባሉ በመስማታችን የዚህሩም ታዳሚዎች በጣም አዝነናል በጣም ነው ያዘነው ሆኖም ግን እንግዲህ ያለብህ ችግር አንፃር ነውና ብዙ ጊዜ በአገር ቤት ሆነ በዚህሩም እንደው ቢያንስ በሳምንት አንድ ቀን በሁለት ሳምንት አንድ ቀን እዚህ ሩም ውስጥ ብዙ ስንወያይ ነበርና ያን ያህል የከፋ አልመሰለንም ነበር ምን ችግር ገጠመህና ኢትዮጵያ ለቀለ መውጣት አሰብክ የመጀመሪያ ጥያቄ ማናገር የምትፈልገው እስከሆነ መናገር የማትፈልገውን ለመናገር መብት የተጠበቀ ነው እሺ ወይ በጣም አመሰግናለሁ ያው አንዳንዶቹን አብዛኛው ለወጣሁበት ምክንያት እየገለጽኩ ያለሁበት ሁኔታ ነው ያለው ለተለያዩ ሚዲያዎችን ገልጻለሁኝ ለኢካዴፍም ከመግለጽ ወደ ኋላ አይደለም ምክንያቱም ኢካዴፍ ደግሞ ቤተሰቤ ነው እንደ ቤተሰቤ ነው ማይወስኑሩም እና ተሳላያቸው ሚናፍቁኝ ብዙ የሩሙ ታዳሚዎች እንዳሉ ይሰማኛልና አብዛኛዎቹ ጋር እንደ ቤተሰብ ነው ማያቸው ሁሉንም ሞልሞል እና ከሀገር የወጣሁበት ምክንያት ያው ትንሽ አስቸጋሪ መኖር የማይቻልበት ሁኔታ ነው ያጋጠመኝና ለዛ ነው ትልቁ ችግር ምንድን ነበረ ወይ አላሰሩኝ ወይ አልፈቱኝ እንደው እንዲሁ በድመት እንደተያዘች ክፉ ነገር እንዲሁ ሲመጫዎች አድርገው በቃ ማለት ላለፉት 6 ወራት አንድ የደህንነት ክትትል ውስጥ ነበርኩኝና ትንሽ አስቸጋሪ ነው በአንድ ስሙ መታሰር በስንት ጣዕሙ ነው በእውነት የሚያስብለውና ትንሽ አስቸጋሪ ሁኔታ አጋጥሞኝ ነው የወጣሁት ማለት ነው መልካም ነው እንደው ምሳሌውን ቅር ካልተሰኘ የድመትና የአይጥ ሁኔታ ነበረ በለኝ ለስድስት የድመት አይጥን ይዛት በጣም ብዙ የምታንገላታት ነገር አለና ታሰቃያታለችና እውነት እንደዛ ነው ያደረጉኝ የነበረው እንደውም አንድ ሰሞን ታስታውሽ እንደሆነ የሆነ ጊዜ ላይ ይቅርታ ሙያዬ ጥሩ ሁኔታ ላይ አይደለሁኝም ብዬሽ ታስታውሽ እንደሆነ ይደውለሽልኝ እንደዛ ብዬ የመለስኩልሽ ጊዜ ነበርና እንደውም ከዛ ጊዜ በኋላ ረጅም ጊዜ አልተደዋወልንም ነበርና ያኔ ኦልሞስት ትኩስ ነበር እንግዲህ ደህንነቴ የመጣበት ወቅት ነበረ ግንቦት ላይ ነው ግንቦት 10 ምናምን አካባቢ ግንቦት 20 ላይ አንድ የድል ቀን የሚል ሙቭመንት ነበርና እሱን እኔ ልክ ሲመጡ ያሰብኩት ያንን ነበረ በዛ ውስጥ እጁ አለበት ብለው አስበው ነው የሚሆነው ብዬ ስጠብቅ ነበርና እዛ ላይ ያንን አስመልክቶ ነበር የመሰለኝ መጀመሪያና እውነትም ደግሞ ብሎኛልም ግንቦት ላይ እንደዚህ ያስባችኋል አይደለም ምናምን ይለኛል እኔ ምንም ውስጥ የለውበትም እኔ ጸሐፊ ነኝ እባክህ እኔን እንደ ጸሐፊ እኔ ከተቃዋሚ ፓርቲ ጋር ሆነ ከገዢው ፓርቲ ጋር ምንም ወገን የለኝም እኔ ጸሐፊ ነኝ እያልኩ አስረዳው ነበርና ግንቦት 20ም በዛ ሁኔታ አለፈ እንደውም ጎሽ አልኩኝ እኔና እንደው ሲደውልልኝ የኔ ሜድል በዓል አድርጌ ነው ማከብረው ይሄ በሰላም በዓል ታስረኝ ነበር እያልኩትም ስለው ነበርና በጣም በተደጋጋሚ ነበር የሚመጣው ከዛ በኋላም በጣም በተደጋጋሚ ኤልያስ ክፍሌ ከሚባል ሰው ጋር ትገናኛለህ ይለኛል እኔ ኤልያስ ክፍሌ የሚባል ሰው ጋር ተገናኝቼ አላውቅም ፌስቡክ ላይ ጓደኛዬ ነው አንድ ሁለት ቻት አድርጌው እንደሆነም አላውቅም ከዛ በኋላ የሚገርመው ነገር አሁን ከወጣው በኋላም እንኳን አግኝቶኛ አያውቅምና ትንሽ አስቸጋሪ ነው የሚገምቱት ነገር ሁሉ ትንሽ ከባድ ነው ከምን ተነስተው ምን እንደሚሉ ራሱ አይገባም አሁን መጨረሻ ላይ ደግሞ የእናንተንም ስም እያነሳ ነበር በነገራችን ላይ
ከረንት አፌርስ ላይ ማን ነው ፓልቶክሩም ላይ ሰማው ስለ እስክንድር የሰጠኸው አስተያየት መረር ያለ ነው ምናምን ነገር አለኝ። እንዴ በግምት ነው እንዴ ታውራ? እኔ መረር ያለ ነገር ተናግሬ አላውቅም። ልክ ነህ እንትን ላይ ይቀርባለኝ ፓልቶክሩም ላይ ከረንት አፌርስ ይባላል። በጣም ታዋቂ ፓልቶክሩም ነው፣ እሱ ላይ ይቀርባሉ። አዎ ግን ምንም መረር ያለ ነገር ነው ተናግሬ አላውቅም። ወደፊትም መረር ያለ ነገር አልናገርም ብለው ነበረ። ወይ ከ6 ወር በኋላ አሁን በመጨረሻው ቀን ላይ ታገስኩህ፣ ለመንኩህ አብረን ትሰራለህ ብዬ አስቤ ነበረ። አንተ ግን አብረን ልትሰራ አልቻልክም። ካሁን በኋላ አዝናለሁ፣ ከኔ ጋር ከዚህ በኋላ አንገናኝም። ከዚህ በኋላ እንግዲህ ያንተ ጉዳይ ያለቆቼ ጉዳይ ነው። አለቆቼ ያው ይከሱሃል፣ ለሱ ተዘጋጅ። ከኔ ጋር እንግዲህ ልሰራበት ነው የመጣሁት አለኝ። እና እንግዲህ ከምገባ ብዬ ወጣው ማለት ነው። ዞሮ ከማይቀርበት ከእስር ቤቱ ሸሽተህ ወደ እስር ቤት መጣ ማለት ነው። መልካም ነው። ግን እኔ ይሄ ግንቦት 20 አካባቢ ጭዳ ለምደዋል እንዴ? በግንቦት 20 አካባቢ ብዙ ሰው ማሰር፣ ቃሊቲ መክተት ያበዛሉ። ምንድነው ነገሩ? የምታውቀው ነገር አለ? ጭዳ ምንድነው ነገሩ? ምን ይደብቁናል እኮ ሙያኛ ምን እናውቃለን ብለሽ ነው? ግንቦት ግን ጥሩ ወር አይደለችም። እውነቱን ለመናገር ለኢትዮጵያውያን አንዳንድ ጊዜ ትንሽ አስቸጋሪ ወር ናት። ምኑም የሚያጋጥመው ግንቦት ላይ ነው። እኔ ደግሞ ካጠቋቆሬ ጋርም ተያይዞ ቦረንትቻ የሚባል አለ በእኛ እንደ ኢትዮጵያውያን በተለይ ኦሮሚያ አካባቢ ቦረንትቻ የሚባል ባህል አለና ምናልባት እንግዲህ አጠቋቆሬን የማይተው ነው ቦረንትቻ ላይ ያደርጉኝ ያስቡ ማለት ይሆናል እኔም በተመለከተ እና ግን እውነትም እንዳልሽው ግንቦት በእውነት በጣም ነገረኛ ወር ነው። እኔ ነገረኛ ወር ብዬ ነው የምገልጸው። ግንቦት በጣም ነገረኛ ወር ነው። በጣም ነገር የሚባልበት ጊዜ ነውና እስቲ ማን ያውቃል እንግዲህ ጥሩም ቀን ሊመጣበት ይችላል። ግንቦቱን መጠበቅ ነው እንግዲህ። ግን ምንህን አይተው ነው አንተ በዛ ሙያ ላይ ለማሰማራት ያሰቡት? አንተ አንደኛ ፈገግታ ነው፣ በተጠየቅ በተነፈስክ ቁጥር ሳቅ ታበዛለህ። ኮስተር ያለ ነገር ለመናገር እኔ ወረቀት ላይ ካልሆነ በስተቀር ባንደበታ አትችልም እና የምችል አይመስለኝም። እንደው ምንህን ቢያዩ ነው? እንዴት ቢገመግሙ ነው አብረን እንስራ ያሉ? በጣም ቆንጆዬ ጥያቄ ናት ያመጣሻት ብዬ ልጀምር ለመሟሟቅ ሳይሆን የምርም ቆንጆ ጥያቄ ነው። ምንድነው መሰለሽ መጀመሪያ ላይ የመጣ ሰሞን ልክ መጀመሪያ ሰሞን ላይ እኔ የምፈልገው አንተ መንግስትን በሚጠቅም መልኩ ስራህን እንድትሰራ ነው አለኝ። ሲለኝ ጊዜ እኔ በደንብ አልገባኝም ነበር ያኔና እንዴ ለሰዎች አዲስ ዘመን ላይ አንድ ሊሰጡኝ ነው እንዴ ብዬ እያሰብኩ ነበርና እንዴ እኔ እኮንም የምሰራው ስራ መንግስትን የሚጠቅም ነው ብዬ ነው የማስበው። እኔ ጥቆማ ሰጣለሁ፣ እኔ ለምሰጠው ጥቆማ መንግስቱ ይጠቀማል ብዬ እኮ ነው የማስበው ብዬ ስለዚህ ይሄ አንተ ሽሙጥ አይደለም አታሹፍ፣ የምሬን ነው የምነግርህ አለኝ። አዎ ጠንከር ያለው መጣባብ ነገር አልኩኝ። አስብበት ብሎኝ ሄደና በስንተኛው ቀን በ3 ብለው በ4ኛው ቀን ተበልሶ በጣና ምን አለኝ መሰለሽ? እውነትም እኔ ለምን እንደዚህ እንዳጨኝ የነገረኝ ምን እንዳለኝ ታውቂያለሽ? አንተ ባክግራውንድህን አጥምቻለሁ አለኝ። እውነትም ስለ ቤተሰቤ ሂስትሪ ምናምን ስላስተዳደጌ በልጅነት የምወደውን ነገር ሁሉ ነገረኝ እና ያው ሁሉ ነገር ነገረኝና እስካሁን ድረስ ፖለቲካ ፓርቲ ውስጥ ፓርቲሲፔት አድርገህ አታውቅም። በ97ም አካባቢ የነበረህን እንትን ቼክ አድርጌያለሁኝ። ምንም እንትን ውስጥ እንደ እንቅስቃሴ ውስጥ አልነበርክም። ሌሎችም የፖለቲካ ባክግራውንድህን ሳይ ጊዜ አንተ በእርግጠኝነት አብረህም እንደምትሰራ እርግጠኛ ሆኛለሁኝ ብሎኝ ነበረ። ቃል በቃል እንደዚህ ብሎኝ ነበረ። የት ያላልኳት ናትና አሁን ያስታወሽኝ የሚገርምሽ ነገር እና እንደዚህ ብሎኝ ነበር ቃል በቃል። ሜይቢ እንግዲህ ያለን አይቶ ይሆናል። እኔ ግን ነግሬዋለሁኝ። እኔ እንዲሁ ነው የምጠቅማችሁ ለመንግስትም፣ ለህዝብም፣ ለተቃዋሚውም፣ ለገዢውም፣ ለተገዢውም የምጠቅመው እኔ ጸሐፊ ሆኜ ብቀጥል ነው። ሲጀመር እኔ ፖለቲከኛ ነኝ ብዬ አላምን፣ እባክህን ተወኝ ስለው እኔ እኮ በአሸባሪነት ላይ እየተሳተፍክ እንደሆነ እኮ መረጃ እኮ አለኝ እኮ ከፈለኩ እኮ ማስከሰስ ይችል ነበረ። እኔ
እኔ በህይወቴ አለኝ እኔ የማዳን ስራ ነው የምሰራው አለኝ። እሱ የ17 ዓመት ልምድ አለኝ። 17ቱንም ዓመት የማዳን ስራ ነው የምሰራው አለኝ። ኢህአዴግ ጌታ ነው የሚለው ጽንሰ ሀሳብ የተወለደው ከዛ ነው። በነገራችን ላይ ኢህአዴግ ጌታ ነው የሚሉ 2 ጽሁፎች ጽፌ ነበርና የማዳን ስራ ነው የምሰራው እና እንድድን ነው የመጣው እሱ እንግዲህ እዛ ነው በነገሩ ቶሎ ወዲያው ባለማሰሩ ምችን የሚያክልት ማለቱ አትሊስት ዛሬ ይሄን ስልክ እንዳወራ አድርጎኛል። ሌላው ነገር እንኳን አይደለም ነው ስደት ጥሩ አይደለም። እኔ በመሰረቴ እውነቱን ለመናገር ደስተኛ አይደለሁም፣ ግን ሳስበው እነዚህ ስልኮች እንኳን ለማውራት አድርጎኛልና እንደዚህ ነበር ሁኔታው ተሻለኝ ወይ እኔ በእንዲህ አይነት ሁኔታ እንግዲህ ገንዘብ ሁሉ የሚቸግራቸው በእንዲህ አይነት ሁኔታ ነው ለማለት ነው። አሁን ለምሳሌ ያንተን ከህፃንነት ጀምሮ የምትወደውን ቆሎ ወዳለው ሰምቻለሁ። ቆሎ ነው ሽሮ የምትወደውን ምግብ ኑሮውን አኗኗርህን እስካሁኑ እድሜ ድረስ ያለውን ሲያጠኑ ብዙ ብር ማውጣት አለባቸው። ብር የሚያጡት በዚህ መልኩ ነው ማለት ነው። ሳይሆን አይቀርም። ለነገሩ እኮ ያው የኛው ብር ነው። እኛ ለአባይ እናዋጣለን፣ እነሱ ደግሞ ለበይ ይሰጡታል። እና እውነቱን ለመናገር በጣም አብዛኛውን ገንዘብ የሚውለው እኛ ሀገር አላውቅም። አሁን እንዲሰማኝ ይችላል ብዬ አስባለሁ ወዳጄ። እና ልክነት ነው ይሄ እና እውነቱን ለመናገር ይሄ ብዙም እንትን አያስፈልግም። አንዳንድ ጊዜ እኮ አይቶም እኮ እንትን ማለት እኮ ይችላል እኮ እውነቱን ለመናገር እኔ ምን አልኩት መሰለሽ እኔ ኃይል አባክናችኋል ብዬዋለሁ። ኃይል ማባከን ነው እኔን የሀገር ደህንነት ስጋት መሆኑ ተረጋግጧል። እና ይህን ሁሉ ክትትል አድርገናል፣ ይህን ሁሉ አድርገናል። ይህን ምናምን ሲለኝ በእውነት ኃይል አባክናችኋል አልኩት። ይኸው ኃይል ማባከን ነው ይሄ ገንዘብ ማባከን ነው። ምንም አይጠቅምም። ደግሞ ታየዋለህ ብዬው ነበረ ኤልያስ ክፍሌ በጣም ብዙ ጊዜ ሲለኝ ነበር። ኤልያስ ክፍሌ ጋር ይኸው እንግዲህ አሁን ያለሁበት ቦታ ይሻለዋል ለኤልያስ ክፍሌ። አንድ ቀን እንኳን አንድ ስልክ እንኳን አልተደዋወልንም እንትን ለመናገርና አስቸጋሪ ነው። በቃ በማይሆን ጥርጣሬ የማይሆን ኪሳራ ውስጥ ለምን እንደሚገቡና እኛንም ችግር ላይ እንደሚጥሉን አይገባኝም እውነቱን ለመናገር። የኤልያስ ክፍሌ ጉዳይ እኛንም ግራ እያጋባን ነው። በቃ ኤልያስ ክፍሌ ሆኗል የወያኔ ትልቁ እንትን ጠላት። ሳር ቅጠሉ ሁሉ ኤልያስ ክፍሌ ሆኗል እንትን በአሸባሪነት የሚፈርጀው። ለማንኛውም ጥሩ ነው። ግን ይሄ ሰውዬ ከማነጋገሩ ባሻገር አንዳንድ ፍንጮች በጋዜጣ አንተን በማንሳት ወይም ሌላ በሬዲዮ አዲስ ዘመን ጋዜጣ ለምሳሌ የሚያደርገው አለ። ለፍርድ ይቅረቡ የሚላቸው አሉ። እንደዛ አይነት ሁኔታ ተፈጥሮ ነበር ባንተ ላይ? አዲስ ዘመን በህይወት ዘመኑ ያው አይቀርም። በእኔ አጋጠመኝ አንድ ጊዜ ብቻ ነው የኔን ስም የጠቀሰው እና ይታሰር አልተባለም። እንደውም ምንድን ነው የተባለው መሰለሽ የኔ እሱን እንኳን ተውት፣ አንደኛውንም ጋዜጠኛ አይደለም አሽሟጣጭ ነውና ተውት፣ እሱ ያሽሟጥ ብሎ ነበርና እነ ተመስገንና ዳዊት ምናምን አንድ ላይ ሆነን አንተ ፈቃድ ተሰጥቷል እንግዲህ እንደ ልብ አሽሟጥ እያሉ ሲሉኝ ነበርና ሳስበው መንግስቱን ያለኛ ጨዋታ ማለት ይሄን ጨዋታ አጥቶ የሚከፋው የሚደብረው ነው ይመስለኝ። በእውነት ጥሩ ጨዋታ ጥሩ ቀልድ ነበር ያዝነው። ለምን ይሄን ማጣት እንደፈለገ በእውነት አይገባኝም። እና ምን አለ ድገመው ይሄን አረፍተ ነገር ድገመው። መንግስት ምንድነው ያጣው ማለት መንግስትም ይሄን ጨዋታ ማጣት የሚፈልግ አይመስለኝም። ማለት የሚጠቅመው አይመስለኝም። እንዲሁ እየተጨዋወትን እንዲሁ እየተቃለድን ብንኖር ነው የሚሻለው። ምክንያቱም በነገራችን ላይ የኛ መኖር እኮ ለመንግስት ጥሩ ነበር እኮ ቢያስብበት እኮ ጥሩ እንትን ማሳያ ነው እኮ። በጣም በተደጋጋሚ እኔ እኮ ሰዎች እኮ አንተ ምንም አትባልም እንዴ ሁሉ ስትል ስባል እኮ አይ እኔ ማንም ምንም አላለኝም ስል እኮ መልካም ገጽታውን እየገነባው ነበር እኮ። እና ይሄንን ያጣወውነት መንግስትና እንደው እንዲሁ ቢኖር ይሻለው ነበር፣ ከኛ ሽሙጥ ጋር መኖር ይሻለው ነበር ብዬ ነው የማስበው። ሽሙጣችን እንጂ ሽምጣችን አይጠቅምም ማለት ነው። በሌላ አባባል ሽሙጥ እንጂ ሽምጥ ምንም ጥቅም የለውም። ሽምጥ ጥቅም ነው። እሱስ ልክ ነው። አንዳንድ አስተያየት ሰጪዎች አሉ ከአንተ መውጣት አንተና ተከትሎ ደግሞ ዳዊት ከበደ በመውጣታችሁ እንደው እንደዚህ ታዋቂ የሆኑ መንግስትን
እዛው አጠገቡ ሆነው ከሚቃወሙት መካከል በሽሙጥም ይሁን በምኑም ይሁን መቃወም ነው እና የሚቃወሙ ሰዎች መውጣት የሚደገፍ አይደለም የሚሉ እንዴት ተመለከተዋል? የሚደገፍ አይደለም። እውነቱን ለመናገር እኔም አልደግፈውም። እኔ እስከ መቼ ድረስ መሰለሽ ዓርብ ዕለት ነው ከአገሬ የተነሳሁት። ሮብ ዕለት ነው በቃ እንደምወጣ ወይም ሐሙስ ዕለት ነው እንደምወጣ እርግጠኛ ሆኜ ትኬትም የቆረጥኩት ሐሙስ ዕለት ነው እና እውነቱን ለመናገር እኔም በእነሱ እስማማለሁኝ። መውጣታችን አግባብ ማለት እንትን አይደለም፣ ምንድን ነው አይጠቅምም። እዛው ሆነን እኔ እስከ መጨረሻው ሰዓት ብታሰር ይሻላል ብዬ ስል ነበረ። ግን ባያቸውም አያስሩኝም። ኢማጂን 6 ወር እንጂ እኮ ለምሳሌ ከአንቺ ጋር ማወራ ነበር አይደለ እንዴ? ከአንቺ ጋር አወራለሁኝ ጉዳይ አልነበረም። እኔ በጣም ብዙ እንትኖችን በትክክል ወንጀል የሚመስል ወንጀል እስካልሆነ ጊዜ ድረስ ከማንም ጋር ምንም ጉዳይ አልነበረም እና አወራለሁኝ፣ የፈለኩትን ነገር አድርጋለሁ። እስር ቤት እየሄድኩኝ ልጆችን ጠይቃለሁኝ። እንደውም ከበፊቱ በጣም በተሻለ ሁኔታ እስር ቤት እየሄድኩኝ ልጆችን ጠይቃለሁኝ። የሚገርምሽ ነገር በአካል በፊት የማንተዋወቅ ልጆችን ሁሉ እየሄድኩ ጠይቃለሁ። ለምሳሌ ስለ ሺያጎስ አላውቀውም። እኔ ከዛ በፊት አንተዋወቅም ነበረ። ግን ፍርድ ቤት ሲሄድ ፍርድ ቤቱ ይከታተላለሁ፣ እስር ቤት ለመጠየቅ ጥረት አደርጋለሁ ምናምን እና እውነቱን ለመናገር መታሰሩ ነበር እኔ ስመጥ የነበረው። ነገር ግን ያው በቤተሰቦችሽ የተከበብሽ ነሽ፣ በጓደኞችሽ የተከበብሽ ነሽ። 6 ወሩን ሁኔታ የሚያውቁ ጓደኞች ያሉና ፋይናሊ ይሄ ልጅ ያለኝን ስነግራቸው እውነቱን ለመናገር በጣም በቃ አልቅሰው ነው የለመኑኝ። እባክህን ውጣ፣ እኛንም አታሰቃይን፣ አንተ ታስረክ ለአንተ ስንቅ ማቀበሉ አንድ እንትን ነው። እሺ ኦኬ ስንቅ እናቀብል፣ እሺ ግን ታስረ ስትወጣ እውነት ይሄኛውን አቤቶቻቸው እናገኘዋለን ወይ? ትልቁ ጥያቄ እሱ ነው ሲሉኝ ነበር እና ያን የሆኑ ሰሞን ደግሞ የናትናኤል እንትን ያን የሆኑ ሮብ ዕለት መሰለኝ ነው ሮብ ዕለት ወይ ምናምን የናትናኤል እንትን ወጣ። ናትናኤል ፍርድ ቤት የተናገረው ነገር ወጣና እሱን እያሳዩኝ ይኸው ይህን ነው ወይ የምፈልገው? ራቁቱን አድርገውት ውሃ እየዘበዘፉት ስንት ቀን ሙሉ ምግብ ሳይበላ ልዕልት አምናለሁ ወይስ አታምንም እየተባለ ሲያሰቃዩት ነበርና ከዚህ በኋላ ስትወጣ እውነት ይሄ አሁኑን አቤቶቻቸው እናገኛለን ብለው በጣም አልቅሰው ለመኑኝ። ደመነፍሴ ነበር የሚጓዘው። እውነቱን ለመናገር ደመነፍሴ ነበር የሚጓዘው። ለዚህም ነው እንደውም አንድ የመጨረሻ እድል የመታሰር እድል ልሞክር ብዬ ነው በኢትዮጵያ አየር መንገድ የወጣሁት። ግን አላሰሩኝም። ምናልባትም እንደወጣላቸው ነው ይሆናል የፈለጉት፣ አላውቅም። እንደውም ዓርብ ዕለት እንግዲህ ሙሉ ቀን አዲስ አበባ ነበርኩኝ። ዓርብ ዕለት ስለ ደህንነቴ ክትትል እንዴት ሲከታተልኝ እንደነበረ ሁኔታውን ዘርዝሬ ጋዜጣ ላይ ጽፌ ነበረ። ግን አንድ ስልክ እንኳን አልደወለልኝም። ከዛ በፊት ኮሽ ሲል ነበር የሚደውልልኝ። ደግሞ ጠቅላይ ሚኒስትሩን እንደዚህ ያልካቸው እያለ ይደውልልኝ ነበረ ባለፉት ጊዜያት። አሁን ግን ስለ ራሱ ጽፌ ይኸው አንድ ሰው እንዳተነፈስ ያለኝን ማለት ነው። በነገራችን ላይ ይሄንን እንትን 6ቱንም ወር እውነትም እሺ ብዬ አክብሬው አልተነፈስኩም። ለማንም ሰው ተነፈስ ሲለኝ የነበረው ለተወሰኑ ጓደኞቼ ብቻ ነበር የነገርኩት። አሁን ግን በጋዜጣ ላይ ሁሉ ጽፌ ምንም አላለኝም፣ አልመጣም፣ አልደወለም። ከዛ እስቲ ደግሞ የመጨረሻ ድል በኢትዮጵያ አየር መንገድ ሄድኩኝ። ማንም ሰው ምንም አላለኝም። ሰማይ ላይ ወጣሁ። ከዛ በኋላ ያረፍኩበት አረፍኩብሻለኝ። መልካም ነው። እንደው እነዛን ጽሁፎች በምትጽፍበት ሰዓት አንድ ቀን አንድ ነገር ይደርስብኛል ብለህ ፈርተህ አታውቅም? አውቃለሁ። ሁሉ ጊዜ እኔ በአሁኑ አንዲት ልጅ በኢሜል ያደረገችልኝ አንድ ወዳጅ አለችኝ። አላውቃትም፣ ኢንፋክት በአካል አላውቃትም። ግን አንተ አታውቅም እንደ ይህን ሁሉ ጊዜ እንትን ስትል ማወቅ እኮ አለብህ እኮ ገና መጽሐፍ ስትጀምር፣ መንግስትን የሚተች ጽሁፍ መጽሐፍ ስትጀምር አታውቅም ወይ ሊያስሩህ እንደሚችሉ እንዴት አትገምትም? እና መውጣትህ ትክክል አይደለህም። ይሄን ካላወቅ መንግስት እንደዚህ እንደሚያስብህ ሊያስብህ እንደሚያስብ ማወቅ አለብህ። እሱን መዘጋጀት ነበረብህ። እነ እስክንድርን አታይም ወይ ብላ ኢሜል አድርጋልኛለች። በእውነት በጣም አከብራታለሁ። በትክክል እኔም የማስበው አሁንም እንኳን እዚህ ሞኝ እንኳን የማስበው ሪሊ እሱን ነው የማስበው። አዎ እንደሚያስረኝ መንግስት ሊያስረኝ እንደሚችል አውቃለሁ። ለእሱም ጉዳይ አልነበረም። ኢንፋክት የመጀመሪያው
የመጀመሪያዎቹን አመታት እንደዛ አላስብም ነበረ። ከዛም ሁለተኛውንም አላስብም ነበር። እንደውም የሆነ ጊዜማ በጣም ተዝናንቼ ነበር ነው። ግን ከሆነ ጊዜ በኋላ ሁሉም ሰው ሲጠይቀኝ፣ ሁሉም ሰው ሲደነቅ እንደ አንተ ልጅ ምን አትባል ሲለኝ አሁን መስጋት ጀመርኩኝ። እያለ ይሄ ወዳጄ ሲመጣ ወዳጄ ደህንነት አባል የሆነ ሰው ሲመጣ አሁን እርግጠኛ ነበርኩ። በነገራችን ላይ 6ቱንም ወር ዝግጁ ሆኜ ነበር የምጠብቀው። በነገራችን ላይ እንደውም ሪዮት ጋር ልንጠይቃት ሄደን ስነግራት ነበረ። አይዞሽ እባክሽ ሁላችንም በተጠንቀቅ ነው ያለነው። እንደውም ቀበቷችንን ራሱ እነሱ ፈተው እስኪፈቱ እንዳናስቸግራቸው ብለን ቀበቶ ሳናስር እየዞርን ነው ብዬ ሳስቃት ነበር። ሪዮትን ምናልባት አንድ ቀስቶ ተናገረ ይሆናል። የጫማ ማሰሪያም አናደርግም ሰውን አለማስቸገር ብለን እያልኩ ነበር። እና በዚህ ደረጃ ተዘጋጅቼ ነበር ያለሁት እውነቱን በመናገር። ይሄ ደግሞ ቀበቶና ጫማ ማሰሪያን ደግሞ ምን አገናኘው? አንተም አታመጣው ጉድ የለም። አንተ ተሰደህም ብዙ ታወራለህ። ስትታሰሪ አይቀርልሽማ። ስትታሰሪ ቀበቶሽ ይፈታል። ቀበቶ አስረሻገሪም የጫማ ማሰሪያም አስረሻገሪም እና እኛ እንግዲህ ከወዲሁ ተዘጋጅተን ነበር ማለት ነው የምንጠብቀው። ቀበቷችንንም አናስርም ነበረ ምክንያቱም እነሱን እንዳናስቸግራቸው ብለን። እንዲህ አይነት ትሁት ሰው ነበሩ። ገባኝ። ግን አቤ ያ ሰውዬ ያን ያህል ለ6 ወር ሲከታተልህ የነበረ ሰውዬ እንድትሰራላቸው ነው ትልቁ ጥያቄው አይደለም? በደህንነት መልክ እንድትሰራላቸው ነው። አንተ ተቃዋሚ መስለህ ባለ ችሎታ ያንን ጽሁፍ በመጻፍ ግን ዞር ብለህ ደግሞ ሌሎችን በመሰለል ለነሱ እንድትተባበር እንድትሰራ ነው ጥያቄው። እስከ ገባኝ ድረስ እንደዛ ነው። ጥሩ ነው የገባሽ። መልካም። ግን ከልቡ ነው ብለህ አምነኸው ነበር? ፈቃደኛ ብትሆን ኖሮ ከልቡ ነው ብለህ ሊያሰራኝ ይችላል ብለህ አምነህ ነበር? እንግዲህ ይሄ አስቸጋሪ ነው ማለት እኔ በሁለት እንትን ውስጥ ነበርኩኝ። አንደኛ እውነቱንም ሊሆን ይችላል፣ ሁለተኛም የማውጣጫ መንገድም ሊሆን ይችላል፣ አላውቅም። ግን አንድ ነገር ግን ዝም ብዬ ሳስበው እርግጠኛ ነበርኩኝ። እነሱ በጣም እርግጠኛ ነበሩ። እውነትም አቤ ከኢህአዴግ ጋር የተቃዋሚ ሆኖ እየሰራ ምን ተፈጠረ ሲባል እንደዚህ ተባለ። አሁን ደግሞ ምን ልታረጉ አሰባችኋል ሁሉ ይለኝ ነበረ። በነገራችን ላይ አንድ ሰሞን በቃ እንደምሰራው ሁሉ እርግጠኛ የነበረ ይመስለኛል። ምክንያቱም የሚጠይቀኝ ጥያቄዎች ይገርማሉ። አንድነት ስብሰባ ላይ ሄደህ ነበር ይለኛል። ምን ተባለ ይለኛል። ሌላም ሰው እኮ ተልኳል እኮ ችግር የለውም እኮ ግን ደግሞ እሺ ምን አስባችኋል ምናምን ይለኛል። እና እኔ ባላምንም እነሱ ግን ሳስበው ዝም ብለው ጠርጥረው ማለት በቃ እሺ ይለናል አብሮን ይሰራል ብለው ያሰቡ ይመስለኛል ብዬ ስተረጥሩ። በዚህ ሁኔታ እንግዲህ እንድትሰራላቸው የሚፈልጉት ማንን ነበር? እነሱ በጣም ተምደው ያዙት ያው እያሸበራቸው ያለው ግንቦት 7 ኤልያስ ክፍሌ ሌሎች ናቸው። እነሱ ናቸው። አንተ ከግንቦት 7 ጋር አንተ ያለው ኢትዮጵያ ምን አገናኝቶ ይሆናል ነገሩ? አንተ ደግሞ ይሰኛ እንጂ ፖለቲከኛ አይደለም። የማንም የተቃዋሚ ፖለቲካ ድርጅት አባል እስካልሆንክ ድረስ ግራ የሚገባሽም ይሄው ነው። በነገራችን ላይ በጣም አስቸጋሪ ነው። እኔ እንዴት እንዳሰቡትም ይጨንቀኛል። ግን እርግጠኛ ነበሩ ብዬ የምልሽ ለምን እንደታውቂያለሽ በነገራችን ላይ ልክ የመጣበት ጊዜ እሱ የመጣ ጊዜ አውራምባ ታይምስ እኔ መጽሐፍ አቁሜ ነበረ እና ያኔ የትም አልጽፍም ነበረ። ለእናንተ ዌብሳይት ልክ ነበረ። ሌላ ደግሞ እንዲህ ፌስቡክ ላይ ለጥፍ ነበር። የተለያዩ ሚዲያዎች ላይ የዌብሳይት ሚዲያዎች ላይ ልክ ነበር እንጂ የትም ቦታ አልጽፍም ነበር እና ያኔ ነው እንግዲህ የትም ባልነበርኩበት ሰዓት ነው እንግዲህ እንደዚህ ያለኝ የነበረው። ወዲያውኑ ፍትህ ገባውና መጽሐፍ ጀመርኩኝ። ፍትህ እንደገባው ያውቃል። ከዛ ስጽፍ ሁሉ ምን ነው በአሁኑ በደንብ አልጻፍከውም ያለኝ። እንደውም አንድ ጊዜ አትረሳኝም የእንትን ጽሁፍ ላይ እንትን ምንድነው የሚለው ምንድን ነው መሰለሽ አሸባሪ ተብሎ የተሰየሙ ጊዜ ግንቦት 7 ምናምን ግንቦት 7 ኦነግና ምናምን አሸባሪ ተባሉ
ማነው እንትን ነው ወይ ግብረሰናይ ድርጅት ነው ወይ የሚል አንድ ጽሑፍ ጽፌ ምን ነው በደንብ አልጻፍከውም ሁሉ ያለኝ ጊዜ ነበርና ሳስበው በቃ እርግጠኛ ነበረ በደንብ ጻፍ እየጻፍክ እንቅስቃሴን ሳታቋርጥ አብረህን ግን ትሰራለህ ነው የእሱ ቅሬ ነበር። እና በተለይ ኤልያስ ክፍሌ የሚልህን ነገር ምን አለ ይለኛል። ምን አለ ኤልያስ ክፍሌ ይለኛል። እኔ ከኤልያስ ክፍሌ ጋር በቃ አንዱ ለቀን ሳት አድርገናል። በቃ ከዛ በኋላ እንትናለም አሁን ሳታረገው ራሱ አያናግረኝም አልኩት። እንደው እውነትም አያናግረኝም። ኤልያስ ክፍሌ ግን ምንድነው ይላሉ። ኤልያስ ክፍሌ ሲል ምንድነው ብሎ ነው? ኤልያስ ክፍሌ የፖለቲካ ድርጅት መሪ ነው? ምንድነው ኤልያስ ክፍሌ? እኛ እስከምናውቀው ድረስ የኢትዮጵያን ሪቪው የሚባል ያን ድረ-ገጽ ዋና አዘጋጅ ነው። ምንድነው ብሎ ነው ኤልያስ ክፍሌን ብዙ ጊዜ ኤልያስን የሚጠይቁት ነው የሚለው? እንግዲህ አሁን ምንድነው እሱ ሲለኝ የነበረው ነገር ኤልያስ ክፍሌ ኤርትራዊ እንደሆነ ታውቃለህ ወይ ይለኝ ነበር በተደጋጋሚ። እና እኔ አላውቅም። እና እሱ ምንድነው የሚለው ቃል የኢሳያስ ቀኝ እጅ ነው እኮ ኢሳያስ አድርጌ ቢሎን የሚያደርግ ሰው እኮ ነው እኮ እና እንዴት አንተ ከሱ ጋር እንዴት ለመተባበር መፍቀዳችሁ ራሱ የሚገርም ነው። ግን ለማንኛውም አሁንም የሚልህን ንገረኝ ነው የሚለኝ የነበረው ማለት ነው። እና አላውቅም እንግዲህ እኔ እውነቱን ለመናገር መረጃውም የለኝም። የመጀመሪያውን ነገር ኤርትራዊ ወዳጆቻችን ኤርትራዊ ወንድሞቻችን እንደዚህ እንደሚያደርጉም እርግጠኛ አይደለሁም። ምክንያቱም እኔ ራሴ አሁን አንዳንዴ የማድርባቸው የሚያሳድሩኝ ወዳጆች ያሉና አሁን ማጠገቢ የሳቃን ኤርትራውያን ወዳጆቻችን ናቸውና ወንድሞቻችን ናቸው። እንደዚህ ያደርጋሉ ብሎ ማሰብም ይከብዳል። ግን አቶ መለስ አልኩ በስመ አብ ወወልድ ወመንፈስ ቅዱስ መለስ ኤርትራዊ አይደለም እንዴ? ነጥሽን ነው ጥፋት በእናት ወይዘሮ አለማስ ኤርትራዊት አይደለች እንዴ? በጣም እና የኤልያስ ክፍሌ ኤርትራዊነት ለምን አስጨነቀው ለማለት ያህል ነው። ግራ ነው የገባኝ ነኝ እኔም በጣም ግራ ነው የገባኝ። እና በቃ ብቻ ግን ዋና ትልቁ ማጠንጠኛ ኤልያስ ክፍሌ ነበር። በነገራችን ላይ የነሪዮት ክስ ራሱ የኤልያስ ክፍሌ መዝገብ ነው የሚባለው። የኤልያስ ክፍሌ መዝገብ ነው እየተባለ የተሰየመው እና አላውቅም እኔ እንግዲህ ኤልያስ በዚህ ደረጃ ለምን እንደሰሩት አላውቅም። በጣም ትልቅ ማስታወቂያ ነው የሰሩበት በኤልያስ ብዬ ነው እንደማስበው። እኔ በዚህ ደረጃ ስጋት የሚሆን ሰው ነው ብሎ ማመን አስቸጋሪ ነው። ብቻ ግን ሰሞኑንም ትልቅ ማስታወቂያ ሰርተዋል እንጂ ለግንቦት ሰባትና ለኤልያስ ክፍሌ ትልቅ ማስታወቂያ ሰርተዋል። እንግዲህ ስደት ገብተህ ሁኔታው አላመቸህና ላየኸው ይሆናል እንጂ ከ13 አመት በታች እድሜ ያላቸው ህፃናት እንዳያዩት የሚል ይሄንን ደግሞ መቼ ነው የተጀመረው ታውቃለህ? ታያለህ ነበር የ13 አመት ልጆች እንዳያዩት የሚል ነገር እሱ ነገር አይቼዋለኝ አጋጣሚ አይቼዋለኝና እንደውም ስስቅ ነበረ። እድሜያቸው ከ13 አመት በታች የሆኑ ልጆች እንዳያዩት የተባለውን እንትንና እንደውም ስስቅ ነበረ። እኔ ሲጀምር ገና ሰውየው ማነው ዶክመንተሪው ሲጀምር ከኛ በላይ እኮ ስለ አሸባሪነት ከኛ በላይ እኮ አሸባሪነትን የሚያውቅ ማንም የለም ብሎ በተደጋጋሚ ሲናገር ነበርና እነዚህ ሰዎች ራሳቸውን ሊያጋልጡ ነው እያልኩኝ ግራ ሲገባኝ ነበረ። ንስሐ ሊገቡ ይሆን እንዴ እያልኩኝ ግራ ይገባኝ ነበር። አንድም እሱ ነው። ሁለት የአንድ ትልቅ ሰውን እንትን ቃለ ምልልስ አየን። በበደልነው ጭፍጨፋ ይመስለኛል 9 ልጆች የተገደሉ፣ ሚስቴ የተገደለች፣ የጓደኛዬ ሚስት ተገደለ ይሉና መጨረሻ ላይ ይሄን ያደረገው መለስ ነው ይላሉ። እንትኑ ትክክለኛው እንትን እንደዛ ነው የሚለው አይቼው ነበር በአጋጣሚ እሱን ሲዲ ደግሞ በቅርቡ ነው ያየሁት ከመውጣት ከሆነ ቀን በፊት እና ይሄንን ሳይ ከ13 አመት በታች ልጆች እንዳያዩት የተባለው አይ በቃ ይቅርታ ሊጠይቁን ነው። እውነት እንደዛ ነው የሚያስብለው። ይቅርታ ሊጠይቁን ነው እነዚህ ሰዎች እና ትልቅ ሰዎች እናንተ ትልቆቹ ይቅር በሉ፣ ህጻናቶቹ ደግሞ ቂም እንዳይዙብን እነሱን ገደል አድርጓቸው ማለታቸው ይሆናል ብዬ ለበሳሰብ የነበረው ነገሩ ግን ቀሽም ድራማ ሆኖ ተገኘ። ታምናለህ? ግን ያ ነገር እዛ ነበር ካንተ እንግዲህ ለአመታት
እዛ ነበርክ ለአመታትና እኔ በመሰረቱ የ13 አመት ህጻናት ከ13 አመት በታች እድሜ ያላቸው ህጻናት እንዳያዩት የተባለው አቅራቢውን ጋዜጠኛ መሰለኝ። ምክንያቱም በጣም የሚያስፈራ ገጽታ የነበረው ነው። እኔ ለኔ እንዳየሁት እሱን ነው። እኔ በጣም እኔ ራሴ ፈራው። ለሊት ሁሉ በእድሜ እየመጣ እንትን ስቃዥ ነበረ ከማስፈራቱ የተነሳ እና እንዲህ አይነት ነገር የመጀመሪያቸው ላይሆን ይችላል። እንዲህ አይነት ነገር የውሸት ፕሮፓጋንዳ ሲሰሩ በተዘዋዋሪ ትልቅ ማስታወቂያ ነው። ሳንቲም ሳይከፈላቸው ለግንቦት ሰባትና ለኤልያስ የሰሩት አሸባሪዎች በማለት ግን ቀደም ሲል በሌላ መልክ እንዲህ አይነት የውሸት ፕሮፓጋንዳ መስራት ልማዳቸው ነው። ይችሉበታል። ለነገሩ ትልቁ ችግር ምንድነው? እውነት ሰው ግን ሰው እንዴት ነው የሚረዳው የሚለው ነገር ነው። እና ሁሉ ጊዜ በቃ ሰው በቃ ዝም ብሎ የሆነ አክሽን ፊልም እንደሚያይ ነው የሚቆጥረው እንጂ ምንም እኮ አሁን እኮ በጣም እኮ አንዳንድ ጊዜ እኮ የሞኝ ነገር ነው በእውነቱ። ለምሳሌ በዛኑ ሰሞን ትልቁ ወሬ የነበረው ታክሲዎችን የሚያፈነዳው ራሱ ኢህአዴግ እንደሆነ ራሱ ኢህአዴግ አሸባሪዎች አፈነዱ ለማለት እንደሚያፈነዳ ከተማ ውስጥ እየተወራ ነበረ። ሀገሬው እያወራ ነበረ። ጋዜጦች ዘግበውታል። ዊክሊንክ ያወጣውን መረጃ አሁን ይኸው ይህን እንትን አፈነዱ ብሎ እንግዲህ ከእንደገና የህፃን ልጅ ጨዋታ ነው። እውነቱን ለመናገር አይችልበትም ኢህአዴግ። ብዙ ውሸቶችን ይችላል። እዚህ ዶክመንተሪ ፊልም አሰራር ላይ ግን የሚችልበት አይመስለኝም። ምክንያቱም አብዛኛዎቹ ነገሮች በቃ በጣም የሚያስሞግሩ ነገሮች ናቸውና እሱ ላይ አስቸጋሪ ነው። አልቻለበት ማወሻሹንም እና ሌሎች ውሸቶቹ ላይ ቢተጋ ይሻላል ብዬ ነው የማስበው። ይቅር ይበለኝ ደግሞ ክፉ የተናገርኩ እንዳይመስላቸው። ምን ነካኝ ብዬ ነው ደግሞ አስቸጋሪ። አንተ ቀንተና አለቀቀህም እንደ አሁን እኔ እኮ አሁን እንደ ስደተኛ ኮስተር ብዬ እኮ ነው። እንደ ጥንቱ ቢሆን ሌላ ነበረ ጥያቄ ታውቃለህ። እና አሁን አንተ እያመጣህ እስቲ እንደው ለቀልድ ያህል ፀሐዩ ንጉስ አልናፈቁህም? ፀሐዩ መንግስቴ በጣም ይናፍቀኛል እንጂ በጣም ነው የሚናፍቀኝ እውነቱን ለመናገር። እና ልማታዊው ቴሌቪዥን እና ጋዜጣ በጣም ነው የሚናፍቀኝ። ደግነቱ ቴሌቪዥን ይከታተልሻል የትም ቢሆን አታውቂውም። በነገራችን ላይ አዲስ አበባም እንደዚህ አይነት ቀልድ አለች። አንድ ሰውዬ ቤቱ ቴሌቪዥኑ በጣም አማሮት አሁንስ እንደ ፕሮፓጋንዳ ሰለቸኝ ብሎ ኪሱ የምትችለውን የቀበሌ ድራፍት ለመጠጣት ወደ ቀበሌ ይሄዳል እና ቤት ውስጥ ከማመሽ ውጭ ባመሽስ ብሎ ወደ ቀበሌ ድራፍት ቤት ሲሄድ ጊዜ እዛም ቴሌቪዥን ተከፍቷልና ይሄ ቴሌቪዥን እኔ ነኝ የምከታተለው ወይስ እሱ ነው የሚከታተለኝ ብሎ አላለውና ያለሁበትም ሀገር እንዴት ነው እንግዲህ ምልህ ቀደም ሲል ከአብርሃም ባንክ ከወጣ በኋላ ፍትህም ከገባ በኋላ የራስህን ጋዜጣ ለማሳተም ትልቅ ዝግጅት ስታደርግ ነበር። አሁን ወደ ስደት ዓለሙ ተጉዘሃል። ስደት ደግሞ ብዙ የማይመቹ ነገሮች እንዳሉበት የታወቀ ነው። አሁን በኋላ ያ ችሎታህ በተግባር ላይ ማሳየት አጋጣሚ ይኖራል ብለህ ታስባለህ? እንግዲህ ሁሉም ነገር እንግዲህ ሀገር ሲኖርሽ ነበር የሚሆነው። እውነቱን ለመናገር እኔ ሀገር አለኝ ብዬ ነበር እንግዲህ እና ቢሮ ተከራይቼ የቢሮ ኪራይ 6 ወር ነው ምናምን ሁሉ ከፍያለሁ። በነገራችን ላይ ዘግቼው ነው የወጣሁት። በቃ ቁልፍ ለጓደኞቼ ብቻ ሰጥቻለሁኝ። እንግዲህ እነሱ እንደሚሆን ያደርጉታል እንጂ ብዙ ነበር ያቀድኩት። ድንገት ይሄ ነገር ተከሰተ እንጂ በጣም ብዙ ነበር እቅዳችን እና እንግዲህ ወደፊት የሚፈጠረውን አላውቅም። እንግዲህ ምን እንደሚከሰት እንግዲህ አሁን ጎርፉ ነው እንግዲህ የሚነዳኝና በተቻለኝ አቅም ጎርፉ ነድቶም በጎርፉ ብቻ እንዳልነዳ ሰከን ብዬም አስባለሁ፣ አስተውላለሁኝ ብዬ አስባለሁኝ እና
ለመጻፍ ግን ሞክራለሁኝ። አሁን ለጊዜውም አንዳንድ ቦታዎች ላይ ለመጻፍ እየሞከርኩኝ ነው። አትሊስት ጽሁፌን ግን ለህዝብ እንዲደርስ ለማድረግ ሙከራ አድርጋለሁኝ። ሁኔታው ያመቻል እንግዲህ አዎ እንግዲህ ማለት በማያመች ሁኔታ ውስጥም ሆኖ መስራት ነው እንግዲህ። ምክንያቱም በነገራችን ላይ እንደውም ምንም ቢሆን እንግዲህ እየሰራሽ የሆነ ነገር መሆን ነው እንግዲህ ከሆኑም አይቀር። እኔ ባይመችም ቢመችም ከመስራት ወደ ኋላ አይደለም ብዬ ነው የማስበው። ምክንያቱም ሸሽቼ ሀገር ብዬ ወጣሁኝ። ቀጥሎ ደግሞ አሁን ሸሽቼ ስራ ማለት መጽሐፌን ካቆምኩኝ አሁን ራሴን አስሬያለሁኝ ሞቻለሁኝ ብዬ ነው የማስበው እና የመጣኝ ብዬ ተፈር ብዬ መጽሐፍ አለብኝ ብዬ አስባለሁኝ። ቢመችም ባይመችም እንግዲህ እየተጣኮፍኩኝ እሞታለሁ እንደማለት ነው እንግዲህ። በጣም ግሩም ነው። መልካም እንግዲህ ስደት ምልህ በስደት ዓለም ያሳለፍን ሰዎች ብዙ ችግር እንዳለው እናውቃለን። ሁሉ ነገር የተመቻቸ አይደለም። በዚህ ጉዳይ በዚህ ኑሮ በዚህ ሁኔታ በቅርቡ እንዳው ጽሁፍህን የምናገኝ ይመስልሃል? አዎ ትናንትና እንደውም አንድ ፖስት የተደረገ ጽሁፍ አለኝ ኢትዮ ሚዲያ የሚባል ዌብሳይት ላይ አንድ ጽሁፍ አወራጤንም እኔንም የሚገልጽ ጽሁፍ ፖስት አድርጌ አማርኛ አጥቼ የገባሁበት ሀገር ላይ አንድ የተባረከ ሰው ኮምፒውተር ሰጥቶኛል፣ ላፕቶፕ ኮምፒውተር ሰጥቶኛል። ከዛ አማርኛ ችግር በጣም ብሎ የነበረ በኋላ አማርኛውንም አግኝቻለሁኝ እና ትናንትና እንግዲህ አንድ ጽሁፍ ፖስት ተደርጓል። እንግዲህ ቀጥሎም እንግዲህ አቅሜ በፈቀደ መጠን እንደምንም ለመጻፍ ሞክራለሁኝ ብዬ ነው የማስበው። ጥሩ፣ ከልብ እናመሰግናለን አቤ። ለአቤ ጥያቄ ያላችሁ አላችሁ? እኔ ኮስተር ስላለብኝ እንደ ጥንቱ ቢሆን ብዙ ጠይቀው ነበር። አሁን እንግዲህ በሌላ መልኩ የቀረበ እንግዳችን ስለሆነ ትንሽ የማቀርባቸው ጥያቄዎች እያጠሩብኝ ነው። እስቲ እናንተ ማን ሰውየው የት እንደሚኖረው ነው ምን አቀላለሁ? አንተም ፈልገህ ድረስ እንጂ የት ነው የሚኖረው ብሎ ጥያቄ ምን ኮምፒውተር ገዝተህ ልትልክለት ነው? ተገዝቶ ያለሽ እንኳን መልካም ነው። እኔ እንግዲህ በእውነት የመጻፉ ጉዳይ ከአይምሮ ያልጠፋ ሁኔታዎችህ የሚመቻቹ ከሆነ ምን ነው እኛን ጣል አደረከን ከረንት አፌርስን እነሱ ናቸው ደህንነቱን ብለው እንድትጠየቅ ያደረጉኝ ብለህ ቅሬታ አድሮብህ ነው ወይስ ሌላ ምክንያት አለ? አይ ሌላ ምንም ምክንያት የለኝም። በአጋጣሚ ነው አሁን ኢትዮ ሚዲያ ላይ መጻፍ የጀመርኩት በአጋጣሚ ነው። ልክ እንደ ስደቱ ነው። ሁሉም ነገር አጋጣሚ ነው እና አጋጣሚ ሆኖ አንድ የማውቀው ሰው ከእሱ ጋር አገናኘኝና ለምን አትጽፍለትም ብሎ አለኝ። ኢትዮ ሚዲያ የሚባል ዌብሳይት ላይ ለምን አትጽፍም ብሎ አለኝ። ከዛ በጣም ጥሩ። እኔ እንደውም ፌስቡክ ላይ ነበር ልለቅ ያሰብኩትም ዝም ብዬ የጻፍኩትን ፌስቡክ ላይ ላደርግ ነበር ሀሳቤ። ችግር የለውም በቃ እንደዛማ ከሆነ ልክበት አገኛልኩና ብዙ አንባቢዎች አሉት ምናምንም ሲለኝ ጊዜ አይ ጥሩ ዋና መነበብ ነው እንግዲህ ፈልገው ብዬ ሰጠውኝ እንጂ ሌላ ምንም ምክንያት የለኝም። እውነቱ ለመናገር አንዳንዴ ነው ዝም ብሎ ነው የሰጠሁት። አቤ አንተን ተከትሎ ወዲያውኑ የቀድሞ አለቃህ የነበረው የአውራምባ ታይምስ ዋና አዘጋጅ ዳዊት ከበደም ለስደት በቅቷል። አሜሪካ ነው ያለው መሰለኝ፣ አላውቅም የት ሀገር እንዳለ ብቻ። የእሱንስ ስደት እንዴት ትመለከተዋለህ? ይሄን ያህል የከፋ ነገር ገጥሞታል ማለት ነው? እንግዲህ አሁን አስቸጋሪ ነው። ዳዊት መውጣቱን ስሰማ በእውነት በጣም የከፋኝ። ደግሞ እንግዲህ የከፋ ነገር አለ ወይ? እሱ ምንም ሳይታለም የተፈታ ነው። አሁን ሁሉም ተራ ነው የሚጠብቀው ይመስለኝ እንጂ የተራ ጉዳይ ነው እንጂ እያንዳንዱ ሰው አይቀርለትም። ወይ ይታሰራል ወይ ደግሞ ይሰደዳል። እሱ ምንም እንትን የማይል ነው።
ማለት ሳይታለም የተፈታ ነው እውነቱን ለመናገር። በተለይ ዳዊት ላይ ደግሞ በጣም ፎከስ አድርገው በተለይ አዲስ ዘመን ጋዜጣ በጣም በተደጋጋሚ ሲጽፍበት ነበርና እንደውም አንዳንድ ጊዜ የሚጽፉት የነበረው ጽሁፍ ዳዊት ይታሰርልኝ ብሎ ነበር። አንድ ሰው እንደውም የጻፈው ይታሰርልኝ፣ እኔ ግብር ከፋይ ነኝ፣ ግብር ከፋይ እንደመሆኔ መጥቶ ለምን ምንድነው ለምን አታዳምጡኝ ምን ይመስላልና ትንሽ አስቸጋሪ ነው በጣም። በረከት ሽመልስ ከማል ነው የጻፈው? ሽመልስ ከማል ነው የጻፈው? ማን ነው? ተመስገን አንድ ጊዜ ሲጽፍ ምን አለ መሰለሽ፣ እንደዚህ ለአዲስ ዘመኖች የሚጽፉትን ነገር ሲጽፍ ምን አለ መሰለሽ፣ አዲስ ዘመን ላይ ብቻ ሳይሆን በነገራችን ላይ ኢትዮ ቻናል ላይ የሚጻፋል አንዳንዴ፣ ሌላ ጊዜ ደግሞ ሚሚ ስባቱ ሬዲዮ ላይም እንደዚህ አይነት ነገሮች ይቀርባሉና ታኔ ምን አለ እንዴ ጎበዝ እንተዋወቃለን እኮ የፊደል አጣጣላችን የማን እንደሆነ እናውቀዋለን እኮ የጋዜጠኛና የባለስልጣን ጽሁፍ አጣ ነው ወይ ነው መሰለኝ ዜማው እንደዛ ነበር የተጠያየቅና የማን እንደሆነ ለዩት እነሱ እኮ ደፋሮች ናቸው። ማፊያው መለስ እኛ ሩም ውስጥ ገብቶ አበበ እያለ ማይክ ይዞ ይናገር እንደነበር ታውቃለህ? በቪኦኤ ሁሉ ጥያቄ ይጠይቅ እንደነበር አበበ ነው ሰለኝ። እኔ ካንተ ጋራ ምናልባት መንትያው ይተሆነው በስም በእውነቴን ነው የምልህ ወንድማገኘው ይሙት በእውነት እኮ ነው የሚገርም እና እነሱ ምን እንትን አላቸው አይን አውጣዎች ማፉ እኮ ናቸው። እስቲ ቆይ ለማንኛውም ምን እንግዲህ ኮስተር ወዳለው ጥያቄ ወደ ኋላ አመጣለሁ። እንደው ለጊዜው ላግባባህ ነው። አሁን አንድ ልጅ ወጥቷል ፍቅር